ይቅርታት እዚያ አካባቢ ሰው በጠይቅሽ ታውቂ ይሆን? ሚስቴ ጠፍታብኝ። ሄድና ያፈራረምህን ማዘጋጃ ጠይቅ። በተኛውበት ዘርፋኝ ነው የጠፋችው። ለፖሊስ ክሰሳታ። እርግጠኛ ነሽ ለፖሊስ ልክሰሳት? አዋት አንቺ እነዚህ የገብስ ዳቦቸው በጣም ጣፋጭ ነው። ዳቦ ምርጫ ላይ ጎበዝ አይደለሽ እንዴ? እንዳልሽው ለፖሊስ መክሰስ ይችል ነበር፣ ግን ፖሊስ አልጠራው። ያለ ሶስተኛ ወገን ጣልቃ ገብነት ችግራችን ራሳችን ብንፈታው ይሻላል ብዬ ነው ፖሊስ ያልጠራሁት። ብርህም ሙሉ በሙሉ መልስልሃለሁ። አካውንትህን ንገረኝ። ከዛ ወዲያ እኔን ለመፈለግ ምንም ምክንያት አይኖርም። አታውቀኝም? አላውቅም። ንገረኝ አካውንትህን። ብሩ እዚሁ ይገባልሃል፣ ትሄዳለህ። በነገርሽ ላይ ገንዘቤን ልወስድ አይደለም የመጣሁት። እና ምን ፈልገን የመጣኸው? ሳፈቅር በሙሉ ልቤ ነው። አንቺን ተማምኜ ብዙ ህልም አልሜ ነበር። ያፈቀረሽን ሰው አመል የማወቅ ግዴታ አለብሽ። እና ምን ይሁን እያልክ? በሙሉ ልብሽ ታፈቅሪኛለሽ። አፍቅሪኝ ስላልከኝ እኮ ላፈቅር አልችልም። አንተም ደግሞ በዚህ ስሜት ልቀጥል አትችልም። ምክንያቱም ያፈቀርካት ሴት አይደለም። እኔም ያ ምስኪን እቁብ ሰብስቦ መኪናውን ሸጦ የሰበሰበውን ብር የዘረፍሽበት ወንድ አይደለም። ማለት ሌባ ነኝ። ድርጅት ውስጥ አይደለም ተቀጥረህ የምትሰራው? ያፈቀርኩሽ ግን የምሬ ይሄ ምንም ውሸት የለውም። አንቺን ካፈቀርኩሽ በኋላ ከዘረፋ ስራዬ ልወጣ ወስኜ ነበር። ፍቅርሽ ወደ ገናው መንገድ ይወስደኛል ብዬ አስቤ ነበር። ይኸውልሽ አሁን ጊዜ የለንም። እኔንም አንቺንም ሊይዙን ይችላሉ። በተለይ አንቺን ምርመሩ እየተከታተለሽ ነው፣ ይደርስብሻል። እኔንም አንቺንም ማትረፍ የሚችል ጥሩ የመፍትሄ ሐሳብ አለኝ። ምንድነው? አብረን እንዝረፍ። አብረን ከሰረቅን አብረን እናመልጣለን። በሐሳቤ ከተስማማሽ ደስ ይለኛል። እውነትሽን ነው። ፍቅርም ቢሆን በግድ አይሆንም። በግድ አፍቅሪኛለሽ። ሀና ደውላ ኤላ መጥቶ ያልጠየቀኝ ዳይፐር ላለመግዛት ነው ወይ ብለሃለች። አንተ ምንድነው እንደዚህ መመሰጥ? ዝም ብዬ ነገር እያሰብኩ ደግሞ ሰሞኑን ብቻህን ነው የምትመጣው። ከፍቅረኛ ጋር ጣላችሁ? አልተጣላንም። ትመጣለች። እሺ አሰብኩበት። ላፈቅር የምችል ይመስለኛል ጊዜ ከሰጠኸኝ። አብረን እየሰራን የሚሆነውን እናያለን። እንደው ግን ያ ሁሉ ቸርች አምላክ ማለት ያ ሁሉ ለፈጣሪ ጥብቅና ያ ሁሉ ዲስኩር እንደው የይምሰል ትወናሽ ነበር ማለት ነው? አዎ ለይምሰል ነው። እንደ ብዙዎች አማኛ የሰራራኝ ለሽፋን ነው። በእምነት ካጣው ቆይቻለሁ። የብር መጠኑ እንጂ ምንጩ የማያስጨንቃቸው አምላካቸውን ረስተው ገንዘብን ያመለኩ ሰዎች ሰፈራችንን በሊዝ ገዝተው የልማት ተነሺዎች ተብለን ጎዳና ስንወጣ አባቴ የሰገደለት የጸለየለት ፈጣሪ መች ረዳን? ስለ ሀብት ከንቱነት አጥብቀው የሰበኩን የሃይማኖት አባቶች ሰፈራችንን በሊዝ ለገዙት ሰዎች ወዳጆቹ ነው። በእምነቱ ጸንቶ ለሞተው አባቴ መች ምሕረትን ለመኑለት? መች ሊቀብሩትስ መጡ? የሀብታሙን ሰውዬ ልጅ ልደት ጠርቷቸው ሄደዋል ነበር? ይኸውልህ
የራሳቸውን አራት ኮት ተኩሰው ቁም ሳጥናቸው ውስጥ አስቀምጠው ወደ ሞኝ ምእመን ዞረው ሁለት ኮት ያለው አንዱን ለጎረቤቱ ይስጥ የሚሉት ፌዝ እኔን አይገባኝም። ስጡ የሚሉን ሰዎች ይስጡ መጀመሪያ።